ማን ስለሆነ ነው ከቤትስ ነይ ውጪ ከቤት ነይ ግቢ ብሎ ሊያዘሽ የሚችለው? ተበልጫለሽ፣ በጣም በማይንድ ተበልጫለሽ። ይሄ ቢያት የያዙት እኮ ልጆቹ የእውቀት ውድድር አይደለም የያዙት እና ያሳሰባቸው ጉዳይ የህይወት ጉዳይ ነው። የህይወት ጉዳይ ነው እንጂ የእውቀት ትበልጭኛለሽ ትበልጠኛለህ የሚለው የትምህርት ቤት ውጤት ፉክክር ላይ አይደሉም እኮ። ሌላው ነገር ደግሞ ማን ስለሆንሽ ነው ምናምን ነገር አይባልም ፍጹም። እውነት ካንተ የማይጠበቅ ነገሮች ነው አሁን ላይ ያይን እየሰማን ያለ ነው እንዴ። ምን ሆነ ነው ችግሩን መፍታት ያለበት ብሩኬና ብሩኬ ነው። ምንድነው እየተነሳችሁ እንደዚህ የሰውን ወንድም ማንቋሸሽ ዝቅ ማድረግ? ያልተማረ ሰው ህፃን ጥሩ አይደለም። ንግግራችሁ ሁሉ ይደብራል የምር። ነገ እነሱ አብረው የሚቀጥሉ ሰዎች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ሰላማችሁ ይብዛልኝ በያላችሁበት። ውዶች የምሬን ነው የምላችሁ። እኔ ቪዲዮ መስራት አልፈለኩኝም የምሬን ነው። ግን በቃ አንዳንድ ጊዜ ሰዎች ይገፏችኋል። በቃ ያልፈለጋችሁትን ነገር እንድትናገሩ ግፍትፍት ያደርጓችኋል አንዳንድ ጊዜ ሰዎች ማለት ነው። እኔ የምለው ማለት ነው ፍፄ ጥሩ ሰው አልነበርክ? መልካም ሰው አልነበርክ? እንዴት የሰው ማለቴ የሃይሚን ወንድሞች ዲስሪስፔክት ታደርጋለህ? ጥሩ ነው ካንተ ይሄንን ነው በቃ የምንጠብቀው እኛ ይሄንን ነው የምንጠብቀው። አንተ የሃይሚንና የብሩኬን እኮ አንድነት የምትፈልግ ሰው ነህ ከማንንም ከምንም በላይ። ታዲያ ይሄንን የተፈጠረውን ችግር ብሩኬ ማስተካከል ይችላል። አዎ ይችላል። ነገር ግን ደግሞ ልክ አንተ ብሩኬን ሆነህ ነው እዚህ ጋር እየተናገርክ ያለው ማለት ነው። እንደገና ደግሞ ተናገር፣ ችግር የለውም። ንግግር እኮ ሀሳብ መስጠት እኮ በአግባቡ ጥሩ ነው። ግን አንቺ በአስተሳሰብ ትበልጫለሽ። ማን ስለሆነ ነው? እሱ ፍቅርን አያውቀውም። እንደገና ደግሞ ህፃን ምናምን ማን ስለሆነ ነው ከቤት የሚያስወጥ? ወንድሟ ስለሆነ ወንድሟ ቪዲዮ ላይ ራሱ እኮ መከፋቱ ያስታውቃል እኮ ብሏል ወንድሟ ማለት ነው። ወንድሟ እኮ አሁን ነው እኮ የመጣው። እስከ ዛሬ እኮ መጥቶ አያውቅም። አሁን ነው የመጣው፣ በመጨረሻ ሰዓት ነው የመጣው እንጂ እስከ ዛሬ በህይወቷ ጣልቃ ገብቶ ያውቃል? አያውቅም። አንድም ቀን በሷ ህይወት ጣልቃ ገብቶ አያውቅም። ለምን? ቪዲዮ ላይ መስራት ስለማይፈልግ። ቪዲዮ መስራት አይፈልግም። የመጣው ለእውነትና ለእውነት ነው፣ ለፍትህ ነው የመጣው። እንዴ አንተ ሃይሚ የሆነ ነገር ብትሆን ወይኔ የውስጧ እንደው ምን አለ ብረዳት ኖሮ ምን አለ ባዳመጣት ኖሮ ብለህ በኋላ ላይ ወጀው ትላለህ። ነገር ግን ደግሞ ወንድም ፊትን ያነባል፣ መከፋትን ያነባል። በቃ ሁሉን ነገር አይቶ ቤተሰብ ነው እኛ ሊያጠናን የሚችለው። ቤተሰብ ነው የበለጠ ፍቅር ሊሰጠን የሚችለው። ቤተሰብ ነው እኛ መከፋታችንን መቆዘማችንን ሞር አጠገባችን ካሉት አጃቢዎቻችን አለቅላቂዎች በላይ ቤተሰብ ነው እኛን የሚያነበን። ሃይሚን መከፋቷን ማዘኗን ያነበባት ወንድሟ ኤፍሬም ነው። ወንድሟ ስለሆነ ነው፣ ሌላ ማንንም ስለሆነ አይደለም። ኤፍሬም ስለሆነ ነው የሚረዳት፣ ወንድሟ ስለሆነ ነው ያስወጣት። ማን ስለሆንክ ነው አይባልም። የቤተሰብ አካል ነው፣ ወንድሟ ነው። እንደዛ ይባላል እንዴ? ሌላው ነገር ደግሞ አንቺ እንደፈለግሽ ነው እንጂ ማንም መጥቶ እንደዚህ ስላለሽ ምናምን ነገር ማንም እኮ አይባልም። የቤተሰብ አካል ፍጹም ማንም አይባልም። የቤተሰብ አካል በጣም ነውር ነው። እኔ ለማንንም እያገዝኩኝ ምናምን አይደለም። ነገር ግን ደግሞ የሆነ ሰንበዲ ተነስቶ የኔም ፋሚሊ ዲስሪስፔክት እያደረገ የሆነ ከሆነ ሰው ጋራ ኑሪ እንዲለኝ አልፈልግም። ቤተሰቤ በቅድሚያ መከበር አለበት። ቤተሰቤን ማክበር ሲችል ነው አንድ ሰው እኔን ሊያከብረኝ ፍቅር ሊሰጠኝ የሚችለው። እና ውዶቼ እናንተን ብትሆኑ እዚህ ጋር ትኩረት አድርጉበት። ቤተሰባችሁ ከምንም በላይ ለእናንተ ዋጋ ከፍሏል። ቤተሰባችሁን የማያከብር ሰው በእናንተ ህይወት ውስጥ ሊገባ አይችልም በጭራሽ። እኔ ፍጹምን የተረዳሁት ምንድነው ለቤተሰብ ክብር የለውም፣ ለቤተሰቦቹ ክብር እንደሌለው ነው የተረዳሁት ማለት ነው። እውነት እሱ ለቤተሰቡ ክብርና ፍቅር ቢኖረው ኖሮ የሌላውን ፋሚሊ እዚህ ጋር መጥቶ ዲስሪስፔክት ሊያደርግ አይችልም በጭራሽ ማለት ነው። ማን ስለሆንክ ነው? ምን ስለሆነ ነው? ያልተማረ ህፃን ምን ማለት ነው? ሙሉ ኮንፊደንስ ያለች ሰው ነሽ። ልክ ነህ ሃይሚ፣ ሙሉ ኮንፊደንስ አላት ከሚባለው በላይ። ሙሉ ኮንፊደንስ ያላቸው ሰዎች ደግሞ አይጨቆኑም፣ አይበደሉም ማለት አይደለም። ይበደላሉ፣ ይጨቆናሉ። ሲጨቆኑና ሲበደሉ ደግሞ ሰውን አሳልፈው መስጠት አይፈልጉም። በደላቸውንና የተጨቆኑትን ነገር ይዘውት ነው በልባቸው የሚኖሩት ማለት ነው። ለምን? እውቀት አለ በልባቸው። እንደገና ደግሞ ለውሳኔ አይቸኩሉም። ሌላው ነገር ደግሞ እኔ ብቁ ነኝ ለራሳቸው ይላሉ። አንዳንድ ጊዜ ደግሞ ያ ብቁነታችን ያሸንፈናል። እንደገና መከፋታችን ደግሞ አንዳንድ ጊዜ ይታይብናል።
ሶ የሚያይብን ደግሞ ማን ነው? ቤተሰብ ነው። ቤተሰብ አየ የሷን መከፋት የሷን ማዘን። እዚህ ጋር ደግሞ እህቴ እኔ ያለሁላት ልትጎዳ ማንም እንትን ሊልላት ሊረጋገጥባት አይችልም። እኔ ከእህቴ ጎን ቆማለሁ በችግሯ ጊዜ ብሎ ከእህቱ ጎን ቆመ። ይሄንን ደግሞ መስመር ለማሳዝ እንጂ እውነት ከእነሱ ሊለያያቸው ፈልጎ አይደለም። ኤፍሬም ግን ይመቸው፣ አንጫጫቸው የምር ማለት ይውላችሁ እስከ ዛሬ ድረስ ማንም ሴት ትምጣ ማንም ሴት እንደዚህ የብሩክ ጓደኞች እንደገና ደግሞ ብሩኬ ራሱ እንደዚህ አይነት ወሬ አውርቶ ያቅም ማለት ብሩክ ሳይሆን የብሩኬ ወንድምና ፍፄ ራሱ እንደዚህ ብሎ አውርቶ ያቅም። እንዴት አትሉም? ነገ ትዳሬ ነገ ሚስቴ ምናምን ትሆናለች ብሎ አይደለም ወይ ልጅነቱን ትቶ ምናምን ከሷ ጋር ምናምን እንደዚህ ያክል ነገር ምናምን አብሯት ያሳለፈው ምናምን ያለ ዛሬ ፍጹም አወራ። ይሄ ነገር እስከዛሬ አወርቶት ያውቃሉ? አያውቁም። እና ፍጹም እንትና ኤፍሬም ይችላል ይህንን እንኳን እንድናቅ ተስፋ እንዲኖረን ስላደረገ ማለት ነው። እኔ የምለው ፍጹም እኔ ለአንተ ጥያቄ አለኝ። በብሩኬና በሃይሚ ህይወት ውስጥ አብሳላት በመሃላቸው ገብታ በነበረችበት ሰዓት ማለት ነው አብሳላት ቤት ድረስ ውሰደኝ ስትልክ እየጎተትክ ነበረ ስትመጣ የነበረው። እውነት ብሩኬና ሃይሚ ነገን የሚያስቡ ከሆነ ብሩኬም ነገን የሚያስብ ከሆነ እንደ ሚስቱ እንደ ልጅ እናቱ አድርጎ የሚያስባት ከሆነ እንደዛ ከሆነ የያዛት ያንን ሁሉ እምታቅ ከሆነ ቤት ድረስ አሳየኝ እያለችክ ቤት ድረስ ስትወስዳት ነበረ። ይሄ ልክ ነው ብለህ አስበው ነው? ልክ ነኝ ይሄንን ባደርግ ብለህ አስበው ነበር ያንን ስታረግ? አይክ ዛሬ ወንድሟ ዛሬ አሁን መጥቶ ይሄንን የማንንም ገለሞቶች እየመጡ ምናምን ሲፈነጩባት አይቶ እኔ ወንድሟ እያለሁኝ እህቴ መከፋት ያለባትም ሰው እንደሌላት ነው እዛ ጋር ያይ ነው። እኛ ማንም የሆነ ተጎኗ አይዞሽ መከፋቷን አይቶ የሚዳብሳት አይዞሽ የሚላት ሰው እንደሌላት አድርገን ነው እኛ ያይ ነው። በዛን ሰዓት እንኳን አንተ ያችን አብሳላት ኖ እኔ አላሳይሽም ብለህ እንኳን ፊትህን እንትን አላልክባትም። ይዘህ ስትሄድ ነበረ ምናምን ነገር። እንዲሁም ብሩኬ ምንድን ያልከው አንተ ራስህን ህይወት ራስህን ማስተካከል ያለብህ እኔ ምን አገባኝ ስላንተ አልክ። ራስህን ማስተካከል ያለብህ ካልክ አይክ ዛሬ ሌላ ነገር ነው እያወራህ ያለው። ትናንትና ያንን ስምህን ለማጥራት ምን አልክ? እንዲሁም ፍፄ እኮ ስሙን ለማጥራት ብሎ አይደለም የተናገረው ነገር እውነቱን ነው ምናምን ነገር ብዬ ነበረ ቪዲዮ የሰራሁትኝ። ስሙን ለማጥራት ነው ውዶቼ። እኔ ነኝ የተሳሳትኩኝ እንደዛ ብዬ ቪዲዮ የሰራሁት ማለት ነው። ለሱ አጋዥ ሆኜ እኔም ብሎ አጋዥ እና ስምህን ለማጥራት ብሩኬን ስም ለማጥቆር ነበረ እንደዛ ብለክ ያወራኸው። ስለዚህ ብሩኬ ስሙ አይጠቁርም፣ ፋክት ነው። እዛ ቤት ድረስ ይዘህ እየጎተትክ ስትሄድ አልነበረ እንዴ? ዛሬ ምን አንገበገበ? ወንድሟ እኮ ነው የሃይሚ ወንድም ኤፍሬም እኮ ነው። ወንድም በእህቱ የፈለገውን ነገር መናገር ማድረግ ይችላል። ታላቅ ወንድሟ ነው። ጭራሽ አንቺ እውቀት አለሽ እሱ እውቀት የሌለው ሰው ምናምን እያልክ ዲስሪስፔክት እያደረክን ያለው አይክ። ለወንድሞቿ ራሱ ክብር የለክም። አንተ ይህንን የተናገርከውን ነገር ደግሞ ብሩኬ ይወስደዋል ጓደኛው ስለወንክ ምናምን ነገር። ብሩኬ ደግሞ ተነስቶ ነገሩ ምንድነው? ውሻ በቀደደ ጅብ ይገባል። ብሩኬም ትናንትና እኮ ኤፍሬምን አላከበረውም። ዝም ብሎ ነበረ ሲወራጨፍ የነበረው ማለት ነው። አይፈረድብህም። አንተም አንድ ናችሁ፣ ከአንድ ወንዝ ነው የተቀዳችሁት።